እንደዚህ አይነት ኢንካውንተሮችን ሰምታችሁ ፋስቲንግ ውስጣችሁ ካልገባ ወደ ፋስቲንግ ካልተገፋችሁ ጾም ጸሎት የሚባል ነገር ውስጥ ካልገባችሁ መንፈሳዊ ላይፋችሁ ጥያቄ ምልክት ውስጥ ነው። የእግዚአብሔርን መለኮታዊ አሰራርና ስራ አይታችሁ አይ የሚገርም ነው እዚህ ቤት ይሆን ነገር አለ ብላችሁ ወደ ምግብ ከገባችሁ ችግር አለባችሁ። መንፈሳችሁ ሪአክት የሚያደርግ ከሆነ ምንም የማይሰማችሁና ድንዛዜ ውስጥ ካላችሁ ችግር አለባችሁ። ሪአክት ማድረግ መቻል አለባችሁ። የሆነ ነገራችሁ ሊነካ ይገባል። የሆነ ነገራችሁን ሊሰማችሁ ይገባል። የሆነ ነገራችሁ እንደዚህ አይነት መለኮታዊ መነካካቶችን ስትሰሙ ውስጣችሁ ረሃብ ተፈጥሮ ያ ረሃብ ደግሞ ወደ ፕሬየርና ፋስቲንግ ካልመራችሁ ራሳችሁ መጠየቅ መቻል አለባችሁ። ዛን ሁሉ ጊዜ ኮታዊ የሆኑ መነካካቶችን ስትሰሙ እኔስ የሚል ቅናት ይፈጠራል አይደል? እኔስ ምን ይሆንኩ ሲከተለኝ ከኋላዬ ኤቭሪ ታይም ፕሮፌሳይ በማረግበት ታይም መጀመሪያ አፒር የሚያደርገው ሙሴ ነው ያለው። ሙሴን ካየሁት በኋላ ሌሎች መላእክቶችን ያያቸዋለሁ። ፕሮፌሳይ በማረግበት ታይም ነኝ ያልኳችሁ። ፕሮፌሳይ በማላደርግበት ታይም ደግሞ ሙሴን አይቼ የተፈጠረውን ነገር ብነግራችሁ አብዛኞቻችሁ እዚያ ተቀምጡ። ክብር ለኢየሱስ ይሁን። ከባባድ የሆኑ መለኮታዊ ኢንካውንተሮች በህይወታችሁ ውስጥ እንዲፈጠሩ ጸልያለሁ። ረሃብ እንዲፈጠርባችሁ ጸልያለሁ። አስቡት፣ አናንያ የሚባል ሰው ዳንኤል ለዚህ እኮ እኔ ያለ በጊዜው ምን ውስጥ ነበርኩ? ሱሳ ግንብ ላይ ነበርኩ። እና ሱሳ የሚባል ግንብ እዚህ ጋር አለ። እዛ ግንብ ጋር ቁጭ ብዬ ዝም ብዬ እንትን እያልኩ እያለ አናንያ መጣለ ወንድሜ። እና አናንያ ወንድሜ ከሌሎች ሰዎች ጋር መጣና ኢየሩሳሌም እኮ ቅጥሯ ፈርሷል በር የላትም ብሎ ነገረኛል። ልክ ይሄንን ስሰማ አለ ውስጥ ያዘነ ማልቀስ ጀመርኩ። አይደለም ያለው በእግዚአብሔር ፊት አለ በሰማይ አምላክ ፊት ለአያሌ ቀናት ምን ጀመርኩ? መጾምና መጸለይ ጀመርኩ። እንደዚህ አይነት ኢንካውንተሮችን ሰምታችሁ ፋስቲንግ ውስጣችሁ ካልገባ ወደ ፋስቲንግ ካልተገፋችሁ ጾም ጸሎት የሚባል ነገር ውስጥ ካልገባችሁ መንፈሳዊ ላይፋችሁ ጥያቄ ምልክት ውስጥ ነው። አንድ ጓደኛችን ነበረ። ኤቭሪ ታይም እንደሚያደርግ ልንገራችሁ። ቲቪ ከፍታል፣ ቁጭ ይላል፣ የፕሮፌሲ ቪዲዮ ያለ እና ሁሉ ጊዜ የሚናገር ሃይስ እና ዲፐስ ነው የማየው ያለ ነው። ኦልዌይስ የሚያወራው መሳይ ያውቀዋል። እና ኦልዌይስ እንደዛ ነው። የፕሮፌሲ ቪዲዮ ሲያይ ተናግሮ ጩሆ ስለማይወጣለት እግዚአብሔር ሆይ እንዴት ዝም ትላለህ ብሎ ባልዲው አንስቶ ላዩ ላይ ገለብጣል። ሶፋው ላይ ተቀምጦ እንዴት ዝም ትላለህ እንደነዚህ ሰዎች ለምን ደሞ አልተነበየው ብሎ ማለት ነው። ረሃብ እያያችሁ ፕሮፌሲ አይታችሁ የእግዚአብሔርን መለኮታዊ አሰራርና ስራ አይታችሁ አይ የሚገርም ነው እዚህ ቤት ይሆን ነገር አለ ብላችሁ ወደ ምግብ ከገባችሁ ችግር አለባችሁ። እንደዚህ አይነት ነገሮች መለኮታዊ ኢንካውንተሮችን ሰምታችሁ ወደ ፋስቲንግ ላይፍ ውስጥ ካልገባችሁ ጥልቅ ወደ ሆኑ መለኮታዊ መነካካቶች ውስጥ ካልገባችሁ ጥልቅ ወደ ሆነ ልባችሁ አዝኖና ተሰብሮ እግዚአብሔር ሆይ እኔስ ብላችሁ እስክታገኙት ድረስ ፋስቲንግና ፕሬየር ውስጥ ካልገባችሁ ችግር አለባችሁ። አስቡት፣ አንዲት ሪፖርት ኢየሩሳሌም ቅጥሯ ፈርሷል የሚል ሪፖርት አንድን ሰው ለ4 ወር ፋስቲንግ እንዲይዝ አደረገችው። አንድ ሪፖርት አስቡት። እሱ አንድ ሪፖርት ነው የሰማው። ነህምያ እዚህ ጉባኤ ውስጥ ነው እስከ ዛሬ ያወራኋቸውን የእግዚአብሔር ጀነራሎች ታሪክ ቢሰማ ለ4 ዓመት ሊይዝ ይችላል። ብዙ ጊዜ የሰዎች ስፔሻሊ ፔንጤ የሆኑ ሰዎች ትልቁ ችግር ምን እንደሆነጋራቸው አብዛኛው ፔንጤ ስፒሪቱ ሴንሲቲቭ አይደለም። ስፒሪቱ ሴንሲቲቭ አይደለም ማለት መንፈሳዊ ነገር ያወራችሁት ሪአክት የሚያረክ ሰው ከብዙ ሰው አንድ ነው። ልከኛ አይደል? አንድ ጊዜ ጌታ ኢየሱስ እየሰበከ ያለ እያስተማረ ያለ ሰዎች ጸጥ ብለው ይሰማሉ። አንዷ ግራ ገባት የሚያስተምረው ነገር ተነካች፣ ብድግ አለች፣ ተነሳች። ሴት ነች። ብድግ አለችና እንደዚህ ያለችው ስብከቱን አንተን የወለዱ ማህፀኖች ያጠቡ ጡቶች የተባረኩ ነው አለች። አልቻለችም። እንዴ ይሄ ልጅ የኔ ልጅ ቢሆን አለች። ይሄ ልጅ የኔ ልጅ ቢሆን
ትልቅ ሴት ነች፣ ልጆች አሏት። ይሄ ልጅ ግን የሚያወራው ይለያል። እናት ነኝ አለችው። አሁን ባንተ እናት ቀን ነው፣ አንተን ባጠባች እናት ቀን ነው። ሴትዮዋ ስብከቱን ማስቀጠል እንኳን አልቻለችም። ዋው የሚገርም ነገር ነው እያወራ ያለው፣ የሚደንቅ ነገር ነው። እኔ ከልጆቼ መስማት የምፈልገውን ነገር እሱ እያወራ ነው። ከዛ ሴትዮዋ እንደተሸከለች የወለዱ ማህፀኖች ያጠቡ ጡቶች ምን ያሉ ናቸው? ቅናት ነው እንደዚህ ያስባላት። የኔ ልጆች ምን አለ እንዳንተ ቢሆኑልኝ፣ ከልጆቼ መካከል አንዱ እንዳንተ ቢሆን። እኔ በእናት ቀን ነው። እናት እንዴት አድርጋ ብታጠባህና ብታሳድገህ ነው እንደዚህ አይነት ነገር የምታወራው? መንፈሳዊ ነገር ሲወራ እንደዚህ ሪአክት የማታደርጉ ከሆነ ችግር አለባችሁ። ሄሎ፣ መንፈሳችሁ ሪአክት የሚያደርግ ከሆነ ምንም የማይሰማችሁና ድንዛዜ ውስጥ ካላችሁ ችግር አለባችሁ። ሪአክት ማድረግ መቻል አለባችሁ። የሆነ ነገራችሁ ሊነካ ይገባል። የሆነ ነገራችሁን ሊሰማችሁ ይገባል። የሆነ ነገራችሁን ሊሰማችሁ ይገባል። የሆነ ነገራችሁን ሊሰማችሁ ይገባል። የሆነ ነገራችሁን አስታውሳለሁ። የሆነ ጊዜ መንፈሳዊ አባቴ ስለ መላእክቶች ያስተማረውን ትምህርት ሰማሁ። ይሄ ማለት ቢያንስ የዛሬ 8 ዓመት 9 ዓመት ወይም 10 ዓመት ይሆናል። መጽሐፍ ቅዱስ የያዝኩ መጽሐፍ ቅዱስ ውስጥ በሙሉ ስለ መላእክት የተጻፈውን ነገር ማንበብ አለብኝ። የሆነ ያልገባኝ ነገር አለ። ያልገባኝ ነገር እንዲገባኝ ለ3 ቀን ፋስቲንግ መያዝ አለብኝ ብዬ እንትን አልኩኝ። ደን ፕሮፌት አማን እሱ ጋር ደወልኩለት። ደብረ ዘይት ለፋስቲንግ ገባን። እንጮሃለን መጽሐፍ ቅዱስ ከፍተን ምናነበው ያንዳንዱ ጥቅስ ስለ መልአክ ነው። ቢኮዝ የሆነ ሰው መልአክ አይቻለው ብሎኛል። ሄሎ፣ የሆነ ሰው መልአክ አይቻለው፣ ያየሁት መልአክ ደግሞ በተደጋጋሚ እንደዚህ አይነት መልአክ አይቻለው ብሎ ስላወራ እግዚአብሔር የኔስ ሄሎ እኔስ ብዬ ነው ባይብሉን ይዤው ለ3 ቀን ፋስቲንግ ገባሁ። አስታውሳለሁ በሁለተኛው ይሁን በሶስተኛው ቀን መጽሐፍ ቅዱስን ከፍቼዋለሁ። ቁጭ ብያለሁ። አንድ የእግዚአብሔር መልአክ ቆሞ አየሁት። ከዛ እንደዚህ ያለ አብርሃምን ያበለጸኩት እኔ ነኝ አለኝ። ያንን የእግዚአብሔር መልአክ በማይበት ታይም ላይ አብርሃምን እያየሁት ነበር። አብርሃምን ያበለጸኩት እኔ ነኝ። አብርሃም ያደረገውን ብታደርግ ትበለጽጋለህ አለኝ። ደናና ነገሮችን አወራኝ። ዲስአፒር አደረገ። የሆነ መንፈሳዊ ኢንካውንተሮችና ልምዶችን ስትሰሙ ውስጣችሁ ልክ እንደ ነህምያ ካልሆነ አስቡት። እነ አናንያ ዜናውን የነገሩት ሰዎች ፋስቲንግ ውስጥ አልገቡም። ኢየሩሳሌም ስትፈርስ ያዩ ሰዎች፣ ቅጥሯ ሲፈርስ ያዩ ሰዎች፣ ስፍራው ላይ የነበሩ ሰዎች፣ ከስፍራው የሸሹ ሰዎች ወሬ ይዘው ነው የመጡት። ወሬውን የሰማው ሰውዬም አሁን መደፋት ጀምሯል። ፋስቲንግ ጀምሯል። እና አናንያ ፋስቲንግ አልጀመሩ። ከናንያ ግን ወሬ የሰማ ሰው፣ ይሄ ሰውዬ ሴንሲቲቭ ነው። መንፈሳችሁ ለመንፈሳዊ ነገር ሴንሲቲቭ መሆን አለበት። ሄሎ፣ መንፈሳችሁ ለመንፈሳዊ ነገር ሴንሲቲቭ እና ሴንሲቲቭ መሆን አለበት። ወሬውን የነገሩ ሰዎች ፋስቲንግ አልገቡም። አንድ ጊዜ ቤንሳኒ ዳሆሳ የሚባል የእግዚአብሔር ሰው አሁን በህይወት የሉም። ቸርች ውስጥ ገቡና ይሄን ታሪክ ከመንገር ይፍታን ነገራችሁ። ቤንሳኒ ዳሆሳና ፓስተር ቤኒን የፈውስ ፕሮግራም ሊያደርጉ ፕሮግራም ውስጥ ገቡ እና የፈውስ ፕሮግራም የሚደረግበት ስፍራ ቴንቱ ባዶ ነው፣ ክፍት ነው። ዝናብ መዝነብ ጀመረ እና ማይኩን የያዘው ፓስተር ቤኒን ነው። እስኪ ማይክ ያዝ። ፓስተር ቤኒን ነው። ዝናብ እየዘነበ ነው። ከዛ ፓስተር ቤኒን መጸለይ ጀመረ። ቤንሳኒ ዳሆሳው ቆሟል። ዝናብ እየዘነበ ነው። ወይ ዝናቡን አላስቆመው ወይ እንትን አላለም። ፓስተር ቤኒን ይጸልይ። ቤንሳኒ ዳሆሳ መጡና ማይኩን ቀሙት። ቤኒን እየቀለድክ ነው አሉት። ሁላችሁ በሽተኞች ተፈውሳችኋል ሂዱ አሏቸው። ሁሉም በሽተኛ ተፈወሱ። ቤኒን ገና አንድ ባንድ ጨርሳችኋል ብሎ ይጠበቀ ነው። ሰውየው ማይኩን ተቀበል። ሁላችሁም ተፈውሳችኋል፣ እየዘነበ ነው፣ ቤታችሁ ሂዱ አሏቸው።
ሁሉም እዛ ተኝቶም ተጋድሞም መነሳት ከብዶትም የነበረ ሰው ሁሉም ብድግ አለ። እና ቸርች ሲሄዱ ምን እንደተፈጠረ ልንገራችሁ። ፓስተሩ ያላዛርን ታሪክ ከፍቶ ከሞት ስለመነሳት ኢየሱስ የሞት የሚያስነሳል እያለ ይሰብካቸዋል። የመጀመሪያ ታይማቸው ነው ቸርች ሲሄዱ እሳቸው ዳን ተቀበሉ ሰዎች ተባለ ተቀበሉ። ፓስተሩ ሲሰብክ በደንብ አድርገው ሰሙት። ብታምኙስ የእግዚአብሔርን ክብር ሰው ካመናችሁ የእግዚአብሔር ክብር ይገለጣል የሞት የሚነሳል ምናምን አላቸው። ከቸርች ሲወጡ ሳይክል ነው እየነዱ ያሉት። ሙሉ ሰፈር ውስጥ የሞተ ሰው መፈለግ ጀመሩ። ለፓስተሩ ይዘውለት ሊመጡ የሞተ ይነሳል ብሎ ነው ቀደም የሰበከው። አብዛኞቹን ፓስተሮች ባይዘው ቼክ ብታረጓቸው እንደዚህ ቀጣይ ቀን ቸርቻቸው አትመጡ። ቢኮዝ የሚያደርገውን ነገር የሚሰብክ ሰው ሰባኪ አይደለም። ሶ ቤንሰን ዳውሳ ለ4 እና ለ5 ሰዓታት በሳይክል ሙሉ መንደሩን ዞሩ የሞተ ሰው ጠፋ። ድንገት አንድ ስፍራ ከ5 ሰዓት በኋላ ሲደርሱ ትኩስ ሬሳ አገኙ። ይዛችሁት ነው አንድ ፓስተር አለ ሞት ይነሳል ብሎ አላሏቸው። ዳን ህዝቡ ሬሳውን ይዞ ወደ ፓስተሩ መሄድ። ፓስተሩ አጠገብ ሲደርሱ ፓስተሩ ምንድነው ሲላቸው ቅድም የሞት ይነሳል ብላል አይደል? አዎ። እርግጠኛ ነህ ጌታ ኢየሱስ የሞት ያስነሳል? አዎ። ጌታ ኢየሱስን ተቀብያለሁ አይደል? ሰው የሞት ይነሳል አለ። አዎ። በቃ የሞት አምጥቼልሃለሁ አሉት። ፓስተሩ ትቀልዳለህ አላቸው። ከዛ ፓስተሩ ትቀልዳለህ ሲላቸው አስቡት፣ የመጀመሪያ ቀን ነው ቸርች የመጡት። ፓስተሩ ከሞት ስለመነሳት ሰብኳቸው የሞት አላስነሳም። እሳቸው ግን የመጀመሪያ ቀን ፓስተሩ ሲሰብካቸው ከሞት የሚያስነሳ ነገር ውስጣቸው እንዳለ ገብቷቸዋል። በቃ አንተማ ጸልይ ኮን እኔ ጸልያለሁ ብለው የመጀመሪያ ቀን ቸርች የመጡበት ቀን ላይ ሞተ ሰው አስነሱ። እንደዚህ አይነት ታሪኮችን ስትሰሙ፣ እንደዚህ አይነት የመንፈስ ቅዱስ መነካካቶችን ስትሰሙ ኔክስ ፕሬየርና ፋስቲንግ የሚባል ነገር ውስጣችሁ ካልተፈጠረ መንፈሳዊ ህይወታችሁ መጠየቅ መቻል አለባችሁ። እንደዚህ አይነት መለኮታዊ መነካካቶችን ስትሰሙ ውስጣችሁ ረሃብ ተፈጥሮ ያ ረሃብ ደግሞ ወደ ፕሬየርና ፋስቲንግ ካልመራችሁ ራሳችሁ መጠየቅ መቻል አለባችሁ። ዛን ሁሉ ጊዜ መለኮታዊ የሆኑ መነካካቶችን ስትሰሙ እኔስ የሚል ቅናት ይፈጠራል አይደል? እኔስ ምን እየሆንኩ ነው? እነዚህን ሰዎች ያገኛቸው ነገር ሊያገኘኝ ይገባል። እነዚህ ሰዎች የነካቸው ነገር ሊነካኝ ይገባል። እነዚህን ሰዎች የዳሰሳቸው ነገር ሊዳሰኝ ይገባል። እነዚህ ሰዎች ያዩትን ነገር ማየት ይገባኛል። ይሄ ቅናት ውስጣችሁ እንዲፈጠር ጸልያለሁ። ይሄ ቅናት ውስጣችሁ እንዲፈጠር ጸልያለሁ። ይሄ ቅናት ውስጣችሁ እንዲፈጠርና እንዲፈጠር ጸልያለሁ። ይሄ ቅናት ውስጣችሁ እንዲፈጠር ጸልያለሁ። 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 ይሄ ቅናት ሊክራ አዲያና ማንዴሬ በሆሳቴ ፕራካቶሳ ሊክራ አዲያና ማንዴሬ በሆሳታይ ጄሌ ብሬዴጌዴሌ ቦስ ቤንሰን ዳውሳ ዚምባብዌ የመጡ ጊዜ ፕሮፌት ኤንጀል ሲናገር ምን አለን? ስቴዲየም ውስጥ ነበርኩ አለ እና ስቴዲየም ውስጥ ነበረ። እሱ ልጅ ነው። ቤንሰን ዳውሳ ዚምባብዌ መጣው ነው። ማይክ ጨበጡ። ፕሮግራሙን ምን ጀምሩ አሉ። የዚህን ያክል የሞተ ሬሳ ይዛችሁ ነው። የዚህን ያክል ሽባ ይዛችሁ ነው። የዚህን ያክል ማየት የማይችል ሰው ይዛችሁ ነው። በእነሱ ነው ምን ጀምሩ አሉ። ደን የሞቱ ሬሳዎችን ይዘውላችሁ መጡ። ስቴጁ ላይ ስቴዲየም ውስጥ በጌታ በኢየሱስ ስም ተነሱ አሉ። የሚነሳ ምንም አይነት ሬሳ የለም። በጌታ በኢየሱስ ስም ተነሳሉ። የሚነሳ ሬሳ የለም። በሶስተኛ ጊዜ በጌታ በኢየሱስ ስም ተነሳ ሲሉ የተነሳ ሬሳ የለም። ነገር ግን ከዛ ሬሳ ጋር ተጣብቀው የነበሩ ይሄ ነፍሳቶች ሬሳዎቹን ለቀው መብረር ጀመሩ። ችግር የለውም አሁን ነፍሳቶቹ ሰምተዋል፣ ቀጣይ ያቦዲ ይሰማላሉ። እንደዚህ አይነት ስቶሪዎች እንደዚህ አይነት ታሪኮችን ስትሰሙ ውስጣችሁ ረሃብ ካልተፈጠረ
ውስጣችሁ ረሃብ ካልተፈጠረ ለፕሬኬቴሌ ቦሳንዳይ ጂሊ ብሪዲያ ክራዶሳ ታካታራ ባህሲያንዴ ካሊ ፕሮንታ ሰካታይ ጀለ ብሬደጌዴሌቦስ ወደ ጌታ የመጣሁበት ሰሞን ልመጣ የነበረበት ሰሞን አካባቢ አንድ ስንታየው የሚባል ጓደኛ ነበረኝ እና ሐዋርያው ዳንኤል መኮንን ታውቃችኋላችሁ ከዛንቺስ አካባቢ ያለው የወንጌል ብርሃን ቸርች ኃይለ ሥላሴ ዘመን ጀምሮ ፕሮፌቲክ በሆነ ሚኒስትሪ የሚታወቁት እና እዛ ፕሮግራም ላይ ጓደኛችን ሊቀልድ ገባ ነይፎስ ፕሮግራም ነው ሮብ ቀን ነው አይ ቲንክ ነይፎስ ፕሮግራም ነው ከዚህ በፊት እሳቸው ሳይሆን እዛ ቸርች ሌላ ሰው ሲያገለግል ለመንፈስ ቅዱስ ሙላት እየተጸለየ ያለ የተሞላችሁ ሰዎች ነው ሲባል እሱ እየሮጠ ወጥቷል በቃ ይሄ ተሞላ ማይክ ስጡት ተባለ ማይክ ተሰጠው ልሳኑን ተናገር ሲባል ዲያጎ አርማንዶ ማራዶና ሙርሊዝ ነው የገባው ሰባኪው ዲያጎ አርማንዶ ማራዶና ኳስ ተጫዋች ቦኖ ነው ያቀም ልሳን ተሞልቷል ክብር ለእግዚአብሔር አምጣዋላ አስገቡት እንደዚህ አይነት የቀልድ ልምምድ የለመደልሽ ነው ጓደኛችንና ሐዋርያው ዳንኤል መኮንን ያገለገሉ ቀኝ እጁን የሚያመው ሰው ቀኝ እጁን እንደዚህ ማንሳት የሚከብደው ቀኝ እጁ ፓራላይዝ የሆነ ሰው አለ ና ወደ ጉባኤ ሲል እሱ እንደለመደ ወጣ እንደዚህ ብሎ ከዛ ዩትና ልጄ እንደምነት ይሁንልህ አሉት እንደምነት ሆነለት እንደዚህ ብሎ ወጣ ቢለው አይወርድም ቀጣይ የነበረው የሮብ የፎስ ፕሮግራም ላይ ሄደ እንጂ እንደዚህ ያርጉ ድጋሚ ሲጸልዩለት ነው እጁን ያወረደው እንደዚህ አይነት ሰዎችን ታሪክ ሲሰሙ መንፈስ ቅዱስ ምን ያክል እንደተጠቀመባቸው ሲሰሙ መጽሐፍ ቅዱስ ደስ የሚል እንደሆነ ታውቃላችሁ ያዕቆብ መጽሐፍ እንደሚል ታውቃላችሁ ኤልያስም ይላል እንደኛ ሰው ነበረ ትልልቅ ብላችሁ የምታስቧቸው የእግዚአብሔር ሰዎች እንደኛ እና እንደናንተ ሰው ነበሩ ክንፍ የላቸውም ሶስተኛ አይን የላቸውም ሶስተኛ እግር የላቸውም ሶስተኛ እጅ የላቸውም ምንም ነገር የላቸው እንደኛ በእነሱና በእኛ መካከል ያለው ትልቁ ልዩነት ምንድነው እነሱ ውስጥ እናንተ ያላያችሁት መንፈስ ቅዱስ ያየው ጥልቅ የሆነ መንፈሳዊ ረሃብ ያ ጥልቅ የሆነ መንፈሳዊ ረሃቡ ደግሞ የከተታቸው ጥልቅ የሆነ የጾም ጸሎት ላይፍ ያ የጾም ጸሎት ላይፍ ደግሞ ያመጣው ጥልቅ የሆነ ኢንካውንተር ያ ነው ዲፈረንሱ ያ ነው ልዩነቱ ሌላ ምንም ልዩነት የለም ያ ነው ልዩነቱ ለፕሬኬቴሌቦስ ጄሌ ብሬንዲያ ክራዶስ ሳታይ ካሊክር አዲያኮስ ሳታካቴ ፕሮጎዶስ ሳቲክልሃር ዳባሲያ ካቴ ጄሌ ብሬንዴጌዴሌቦስ ለብሬዲያ ክራዶስ ሳታካታራባሽ ጄሌ ብሬዲያ ክራዶስ ሳንታ ክራዲያኮስ ሳንታይ ካሊፕራካቴ ዴሌ ብሬዴጌዴሌቦስ ሳቲክልሃር ዳምባሳካቴ ጄሌ ብሬዴጌዴሌቦስ ሳካታራባሲያንዴ ካሊክራ አዲያናሞስ ሳካታራባሲያዴ ለፕሬኬቴሌቦስ ሊብሮዶስ አንዳራባሃሻ ዳጋዴሌቦስ ጄሌ ብሬዴጌዴሌቦስ ፕራካታንዴሬቦስ ሳታካቴሌቦስ ረሃብ በውስጣችሁ እንዲገባ ጸልያለሁ ረሃብ በውስጣችሁ እንዲገባ ጸልያለሁ ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።